መጠየቅ የምፈልገው ክቡር ከንቲባ ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኛ አልቆረጥክም ተብዬ 100 ብር አትርፌ 100 ሺህ ብር እኮ ነው የምጠየቀው። ጅምላ አከፋፋይ ነኝ። አዎ ቆርጣለሁ። በቀን የ20 ሚሊዮን እንደውም ቆርጣለሁ። የ20 ሚሊዮን ግን ማለት ነው መቁረጡን አይደለም ለምቆርጠው ሰውዬ ስለማን ነው የሚሸጠው? ለሀገር ይጠቅማል፣ ለራስ ይጠቅማል፣ ነፃ ያደርጋል። ያከፋፈሉ ሁኔታ ግን ግብይቱን በስነ ስርዓት ልንገባይ ዘንድ ሜዳው ነፃ ሆኖልናል ወይ? ስንገበይ በስነ ስርዓት ነው ወይ? ደረሰኝ እናገኛለን ወይ? የሚነሳው ከገበሬ ነው። ከገበሬ ነጋዴ የሚሰበስበው እንትን ያደርጋል፣ ይከፍላል በአገሩ ላይ። ቀጥሎ ተረካቢው እንትን ያደርጋል፣ ይከፍላል። ቀጥሎ አይሱዙ ያመጣል፣ እኛ እንረከባለን። ወፍጮ ቤት እንትን ይላል፣ ይሄ ሁሉ ይከፍልበታል። ብዙ ተመጋጋቢ ተሸክሟል። ስለዚህ እኛ ባለው የቆረጠ ይቆርጥልናል፣ የሌለው ንግድ ፍቃዱ እናያይዛለን። ከዛ በተረፈ አዳሉ ብሎ የመጣ ከደረሰኛችን ጋር እናያይዛለን። መታወቂያውን ተቀብለን እንደዚህ አድርገን ስንሰራ ከቆየን በኋላ ሁሉም እኔ ባለ ድርሻ ነኝ ይላል። ይሄን ወሬ ሰምቷል። መርካቶም እኛም እንደምንታመስ ሰምቷል። ጠበበኛ ሌባ አለ፣ በዛ ይገባና በየመንገዱ ሲያገኝ እንደዚህ ከምትሆን 100 ሺህ ብር እኮ ሂደህ ትቀጣለህ፣ ለኔ ይሄን አድርግልኝ እያለ በየመንገዱም ለሌባ እጅግ በጣም መንገድ ተከፍቶለታል። እቃው የሚመጣው እውነት ነው ክብርነቶ በደላላ ነው እቃው የሚገዛው። ድሮ በእኛ ዘመን አስመጪ በእያንዳንዱ ሱቅ ሄዶ እቃውን ነበር የሚበትነው። አሁን አስመጪው ለደላላ ነው የሚሰጠው፣ ለቤተሰቡ፣ ለዘመዱ፣ አልፎም ለጎረቤቱ፣ ለጓደኛው እቃውን ይሰጣል። ያ እቃ በተለያዩ መጋዘኖች ይቀመጥና በስልክ ነው ልውውጥ የሚደረገው። እኔ አንድ ደላላ ደረሰኝ ካልኩት ነገ እቃ አይሰጠኝም። ሁለተኛ ቁጥጥር የሚባሉ በአሁን ሰዓት እንግዲህ 500 አካባቢ ተመድበው መጥተዋል ተብሏል። ባጅ የላቸው ምናቸው አይታወቅ፣ የሚገቡት 3-2 ሆነው እንደ ሌባ ነው። ስለዚህ ህጋዊ ይሁኑ ህገወጥ ይሁኑ በምን ይለያል? ለኔ ፕሮፌሽኔ ሱቄ ነው፣ ለኔ ህይወቴ ይሄ ንግዴ ነው። እውነቱን ምነግራችሁ ሱቄን ግን አልዘጋውም። ይሄን እንድታውቁ ፈልጋል። ሱቅ በመዝጋት እምነት የለኝም፣ በአድማ እምነት የለኝም። ይሄ እምነቴም አይፈቅድም። ይሄ አይደለም። እዚህ ጋር ግን መምጣት ስፈልግ ለሌላው መሳሪያ፣ ለሌላው መጠቀሚያ፣ ለሌላው ነገር መሆን አይደለም። ይሄ ህይወታችን ነው፣ ይሄ ኑሯችን ነው። ቤተሰባችንን የምናስተዳድርበት ተቋም ነው። ይሄ ተቋም ሰርቶ መንግስትንም አገርንም ህዝብንም ቤተሰብንም ማገልገል አለበት። አዎ አለበት። መጠየቅ የምፈልገው ክቡር ከንቲባ ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኛ አልቆረጥክም ተብዬ 100 ብር አትርፌ 100 ሺህ ብር እኮ ነው የምጠየቀው። ጅምላ አከፋፋይ ነኝ። አዎ ቆርጣለሁ። በቀን የ20 ሚሊዮን እንደውም ቆርጣለሁ። የ20 ሚሊዮን ግን ማለት ነው መቁረጡን አይደለም ለምቆርጠው ሰውዬ ስለማን ነው የሚሸጠው? እኔስ በስንት ገዛዋለሁ? የጉምሩክ ዲክላራሲዮን $5 ነው። ሰውየው ወጪውንም ምንም ጨምሮ 900 ምናምን ብር ነው ዘይቱን የሚሸጥልኝ። እኔም ያን ጨምሬ 1000 ብር ሸጥለታለሁ። ሌላው ሰውስ ችርቻሮስ በምንድን ነው የሚገዛው? በጣም አሰራር አለ፣ ብዙ ነው። አላያችሁትም? አብዛኛው የአዲስ አበባ ነጋዴ ያለ እንደ አስመጪ እስቲ ያለ አስመጪ ካለ ይምጣ። የሚያመጣ ሰው ሲኖር እኮ ነው አይደለን? አንድም አስመጪ የለም። እስቲ አንድም እንዳስተዳደር እናንተ ካያችሁት እስቲ መርካቶ ላይ የአዲስ አበባ አስመጪ ብሎ መጥቶ ያለው ፍቃድ ካለ እኔ እቀጣለሁ። ስለሆነ አሁን ምንድነው እየተቸገረ ያለው? በቃኛ መርካቶ አምተን አንሸጥም፣ ጅጅጋ መታችሁ ግዙን ይሉናል። ጅጅጋ ሄደን ድረስ ነው የምንገዛው። በደረሰኝ ስንት ስቃይ ያለው። ከዛ በኋላ እዚህ ካመጣን በኋላ ገቢዎች ላይ ወላሂ ከፍትም ይሄ አይሰራም፣ ያንተና አንቀበልም፣ ጥለነው አልደረሰኙን ይለናል። እሺ ወዴት እንሂድ? አገራችን ሌላ ሀገር የለንም። አገራችን ምናልማት እኛ ነን። አዎ እኛ ነን። ከማንም ምንም አንጠብቅም። ነገር ግን በአሰራር ላይ የተፈጠሩ ችግሮችን ሰፋ አድርገን አይተን ነባራዊ ሁኔታዎች አሉ፣ ችግሮች አሉ። እነዛም በልምድ ነው የትኛው ነጋዴ ነው በአማካሪ ካፒታሉ ሞልቶ ወደ ስራ የሚገባው። አጠቃላይ ችግሮች አዲስ ነገር ሲመጣ እስክንለምደው ድረስ ግን በቂ የሆነ ጊዜ ያስፈልጋል። 100 ሺህ ብር ቅጣት ሰኔ ላይ በወጣ ገንዘብና ኢኮኖሚ ያወጣውን ህግ ተግባራዊ አድርገናል አሉ። ጥሩ ነው።
የኔ ደግሞ ጥያቄ በዛው መልክ ደግሞ ለኛ ደግሞ የሰጠን እድል አለ ገንዘብና ኢኮኖሚ እድል አድርጎ ለነጋዴው ማህበረሰብ ኮታው ማያሟላ ከሆነ ሽያጩ 2 ሚሊዮን ማያሟላ ከሆነ ደግሞ ከቪኤቲ ወጥቶ ወደ ታችኛው እርከን እንዲወርድ ህጉ ተቀምጧል። ለ100,000 ብር ቅጣት ይሄና ፍጥነት ከተከደ ለነጋዴው የተሰጠውን እድል ለማስፈጸም ለምን ዳተኝነት ተያዘ? ዛሬ ጎንደርን በሉት ደብረ ብርሃንን በሉት ባህር ዳርን በሉት ጅማን በሉት ሻሸመኔን በሉት መጥራት እንችላለን። ትልልቅ አከፋፋዮች መኪና ሙሉ ጭኖ የሚሄዱ ባለሀብቶችን ፈጥረናል ክልል ላይ። የነሱን ችግር እኛ ነን ወይ የምንሸከመው? የሁሉም ችግር በቦታውና በልኩ መሸከም መቻል አለብን። እስቲ ኢንዱስትሪዎቻችሁን ላይ ያለውን ቦታ ተቆጣጠሩ። ደረሰኙን ቼክ አድርጉት። የሚወጣ አንደር ኢንቮይስ ከሆነ እኔ ለምን እጠየቃለሁ? አሁን ደረሰኝ ቁረጡ ሲባል ሌላ ነገር ነው የሚመስለው። ደረሰኝ ይዞት የሚመጣ እኮ ገንዘብ ነው በራሱ ማለት ነው። እና የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት። የንግድ ስርዓቱ ህገወጥነት በተመለከተ አንዱ የተቀበልነውና ፈጥነን ማስተካከል አለብን የተባለው ጉዳይ ይሄ ነው። ግብረ ኃይሉም አሁን ቦርድ ሆኖ እየሰራ ነው ያለው። ፒውር የሆነውን ህገወጥነት ፖሊስና በተለይ ደንብ ማስከበር ባለስልጣን በአዋጅ የተሰጠው እሱ መልክ እንዲያስይዝ ዳይሬክሽን ተቀምጧል። እኛ የቁጥጥር ሰራተኞች በተመለከተ መታወቂያ ያላቸው የኛ ልጆች ሁሉ መታወቂያ ሰጥተናል። 3 4 እየሆኑ የሚገቡት መታወቂያ የሌለው ሰው ካለ ህገወጥ አጭበርባሪ ነው ማለት ነው። እሱን መከላከል አለባችሁ እናንተ። የለም አልልም፣ የሚታዩ ምልክቶች አሉ። የገቢ ሰራተኛ ነን ብለው የተያዙ ሰዎችም አሉ። እዚህ ክፍለ ከተማ ቦሌ ላይም የገቢ ሰራተኛ ነን የቁጥጥር ባለሙያ ነን ብለው ሲያጭበረብሩ የነበሩ ሰዎች ተይዘዋል። የኛ ልጆች ግን ለሁሉም መታወቂያ ሰጥተናል። መታወቂያቸው ማሳየት አለባቸው። ደረሰኝ ላለመቁረጥ የሚመጡትን ችግሮች በጋራ እንፈታለን እንጂ ደረሰኝ ላለመቁረጥ የሚቀመጡ ምክንያቶችን እየተነጋገርን እንፈታለን እንጂ ደረሰኝ መቁረጥ እንዲቆምላችሁ የምትጠይቁትን ጥያቄ ይሄን መመለስ መንግስት አይችልም። ይሄን በግልጽ መነጋገር ስለሚያስፈልግ ነው። የገቢዎች ውስጣችን ላይ ያነሳቸውን ችግሮች የምናውቃቸው ናቸው፣ መፈታት አለባቸው። ከሌብነት ከብልሹ አሰራር ጋር ያነሳቸው ችግሮች ወስደን የምናረማቸው ናቸው። ቫት ላይ የተነሳው በአዲሱ አሰራር 7,000 ብር ነው የቀን ገቢ ግምቱን ያስቀምጠው። እኛ ባለን ዳታ ቀደም ሲል ቫት የነበረ ሰው ወደ ታች ሊወርድ አይችልም። በቀን 7,000 ብር የሚሸጥ ሰው አዲስ አበባ ላይ ምን አክል ነው የሚለው እናንተ ታውቃላችሁ። እኛ ቅድሚያ የሰጠን ያለው ቫቱስ መግባት ያለበት ቫቱስ ያልገባው ነጋዴ በተለይ መርካቶ ላይ ያለውና ትልቆቹ የከተማ አካባቢዎች ላይ ያለው እሱ ባለ መግባቱ በሚሸጠው ዕቃ ላይ የዋጋ ልዩነት እየመጣ ስለሆነ ቅድሚያ ሰጥተን ቫቱስ ሊገባ የሚገባውን ሰው ቫቱስ እያስገባን ያለነው። ቫቱስ የነበረ ሰው ለወርድ ይገባል የሚል ነጋዴ ካለና ተጨባጭ መረጃ የሚያቀርብ ከሆነ ይታያል። እኛ ባለን መረጃ ግን እታች ያለው ወደ ላይ ነው እንጂ የሚወጣው ኢንፍሌሽኑ ስላለ እላይ የነበረ ወደ ታች ሊወርድ አይችልም። ይሄን በዚህ ቢወሰድ ከዚህ ውጪ የሚደረግ ግብይት የቁጥጥር ስርዓታችን እየጠበቀ ነው የሚሄደው። እኔ እንደ አንድ የመንግስት ኃላፊ ለእናንተ የምነግራችሁ ነገር ምንድነው፣ ወደዛ ስርዓት መግባት የለባችሁም። እኛ ስለ ትላንቱ አላነሳንም። አሁን ግን በመርካቶ የሚደረገው ግብይት በደረሰኝና በደረሰኝ ብቻ መሆን አለበት። ይሄንን የሚያደርግ ነጋዴ ጋር አስተዳደሩ ይደግፈዋል፣ ያግዘዋል እንጂ ሌላ ነገር ውስጥ አያስገባውም። በሁለቱ ዋና ቤዝ ፋውንዴሽኑ የሆኑት ግብር መከፈል አለበት፣ ህገወጥ ነጋዴው ወደ ህጋዊ መስመር መግባት አለበት የሚለው ፋውንዴሽኑ ላይ ከተግባባን ደረሰኙ ላይ ስንመጣ ብዙም ያለያየን ነገር ይኖራል ብዬ አልገምትም። ይሄንን ለማድረግ ወደዛ የሚወስደን ማነቆ የሆኑ መፈታት ያለበትን እንዴት በጋራ ሆነን እንፍታ ወደሚለው ላይ ነው ሞር ትኩረት የምናደርገውና ይሄንን ለማድረግ ደግሞ መንግስት ምንድነው እያደረገ ያለው፣ አካሄዱ እንዴት ነው? ቅድም ወንድሜ ከዛ ሲያነሳ የነበረው ይሄንን ማስቀረት የሚችል እኮ እናንተ ናችሁ እኮ አጨብጭባችሁ ንግድ ስርዓቱ ወደ ደረሰኝው መምጣት አለበት፣ ግን ሲጀምሩት ከአምራቹ ጀምሩ፣ ከአስመጪው ጀምሩ፣ ከአከፋፋዩ ጀምሩ ብላችሁ ስታነሱት የነበረው ቅድም
ይሄ ከተደረገ እኮ የሚቀረው እኮ ሞር ከመንግስትም በላይ እኮ ነጋዴ ነው ኮንፊደንስ ተሰምቶት አገሩ ላይ እንዲነግድ እንዲሰራ የሚያደርገው ይሄ ስርዓት ነው የሚለውን በደንብ ከተያዘ ቅድም ማነቆ ናቸው ብላችሁ የያዛችሁትን ነገሮችን ደግሞ በደንብ በጋራ መፍታት ያለብንን በጋራ እንፍታ የሚለው ላይ መግባባቱ የሚሻል መስሎ ስለታየኝ ነው። ትልቁና ዋናው ነገር ልንግባባበት የሚገባው ህጋዊነትን መቼን ጀምረው መቼ ተግባራዊ እናድርገው ነው። የከተማ አስተዳደራችን ትልቅ አጀንዳ እዚህ ቤት ባላችሁት ጭምር በዚህ ከተማ ውስጥ ያሉ ነጋዴዎች ባለፉት አመታት በከፈሉት ግብር ነው የአዲስ አበባ ከተማ ገቢ ወደ 146 ቢሊዮን ብር እንዲደርስና አሁን የምታዩዋቸውን ትልልቅ ፕሮጀክቶች ያሳካል። ስለዚህ ነጋዴውን ማህበረሰብ በህጋዊ መንገድ ይጠቀም ነው እንጂ ነጋዴውን ማህበረሰብ የሚያስቀይም እንደዚሁም ደግሞ ነጋዴውን ማህበረሰብ የሚያሳድድ ባየ በፍለጋ የንግዱ ማህበረሰብ ላይ እርምጃ ለመውሰድ የሚፈልግ አመራርም የለም። ይሄ በደንብ አጽንኦት ሊሰጠው ይገባል። ህጋዊ የሆነውን ነጋዴ መብቱን ተግባራዊ እንዲያደርግ መብቱን እንደዚሁም ግዴታውን እንዲወጣ ችግር ሲያጋጥም ደግሞ አዳምጠነው ችግሩን ልንፈታ የሚገባን እንደሆነ እናምናለን። በዚህ ላይ ጽኑ እምነት ሊኖራቸው ይገባል። ግን ደግሞ የችግሩም የስኬቱም ምንጭ እንደመሆናችሁ እዚህ ቤት ያላችሁ ብቻ አይደለም በንግዱ ውስጥ ያለው ሰው አካባቢው ላይ ያለውን የአጠቃላይ የንግድ እንቅስቃሴ የንግድ ህጉ ስርዓት ያዝ ንግዱ ስርዓት ያዝ የሚል ጥያቄዎች ይሰማሉ። ማን ነው ይሄንን ንግድ ስርዓት ላይ ሲዞም ይችላል? የመጀመሪያው መንግስት ነው። መንግስት የሬጉሌተሪ ኃላፊነቱን መወጣት አለበት። ትክክል ነው። ግን ከዚህ ውስጥ ያላችሁት ሰዎች ቀደም ሲል እንደቀረበው የማታውቁት ነገር አለ ወይ? የመርካቶን ጉዳይ በግልጽ ምን ነገራችሁ? መርካቶን ደጋግመን የምናነሳው ትልቁ የገበያ ማዕከል ስለሆነ ነው። የአፍሪካ ትልቁ ኦፕን ማርኬት ነው መርካቶ። ልናሳንሰው አንችልም። መርካቶ ላይ በሚሰራው ስራ ወስደን ትንንሽ ንግድ ባለባቸው አካባቢ ልናወዳደረው ልናነጻጽረው አንችልም። የገበያ ምንጭ ነው ለሀገሪቱ። በየአካባቢው ያለው ሁኔታ አሁን ቀደም ሲል ሲቀርብ እንደነበረው ከጸጥታ ጋር በተያያዘ አልፎ ምርቶች የመንቀሳቀስ እድላቸው እዚህም እዛ የሚያጋጥሙ ችግሮች ቢኖርም አሁንም ትልቁ የገበያ ማዕከላችን ትልቁ የገበያ ሴንተራችን መርካቶ ነው። እዚህ አካባቢ ላይ የሚደረጉ እንቅስቃሴዎች በክልል ጥያቄ ያስነሱብናል። መርካቶ ላይ ደረሰኝ ስለማይቆረጥ የንግዱ ማህበረሰብ ወደ ክልል ሄዶ በሚነግድበት ጊዜ እንዴት አድርገን እንሽጥ? ግብር መገበር አለባችሁ፣ መክፈል አለባችሁ፣ ቫት መክፈል አለባችሁ፣ ደረሰኝ ማቅረብ አለባችሁ ሲባል ያለ ደረሰኝ ነው የገዛ ነው ምክንያቱም እዛ ደረሰኝ አልተቆረጠልንም የሚሉ ዜጎች አሉ። የክልል መንግስታት በጋራ በፌደራል ደረጃ ውይይት አለ፣ እንነጋገራለን። ምንድነው ያለው? ይሄንን ማናስተካከለው መቼ ነው የሚስተካከለው? ምን እናደርግ ነው የሚስተካከለው? የሚሉ ጉዳዮች ያሳስባሉ፣ ሊያሳስቧቸውም ይገባል ብዬ አስባለሁ። እርግጠኛው የምናገረው ግን አንድ ህጋዊ ነጋዴ ደረሰኝ የሚቆርጥ ህጋዊ ነጋዴ የሚያጋጥመው ቻሌንጅ ቢኖርም እንኳን በምንም ኮንቴክስት ህጋዊ ንግድ እያንቀሳቀሰ ያለ መንግስት ስለሆነ ብቻ ሰውየውን አስፈራርተን የምናስርበት ሁኔታ ሊኖር አይችልም። አዲስ አበባ በራሷ በምትሰበስበው ገቢ ነው ይህን ሁሉ መሰረተ ልማት የምታሟላው። አንድ ብድር ከውጭ አግኝታ አይደለም፣ አንድ ብድር ከፌደራል ተበድሮላት ማለት ነው። የራሱ ድርሻ ቢኖረው ፌደራል መንግስት እዚህ በመኖሩ አስተዋጽኦ ቢኖረው በቀጥታ የሚለቀቅ ገንዘብ የለም። እናንተ የምትከፍሉት ግብር ነው ለዚህ ሁሉ ልማት እየዋል ነው ያለው። አብዛኛውን ስራችን 60% እና በላይ የሚሆነውን ለካፒታል በጀት ነው የምናወለው፣ ለመሰረተ ልማት ነው የምናወለው። ይህንን እንዴት አድርገን ነው ማስቀጠል የምንችለው? እንዴት አድርገን ብንሰራ ነው የምናስቀጥለው? የዚህ ዓመት እቅዳችን ግዙፍ የሆነ ገቢ እንሰበስባለን ብለን ያቀርነው የምንሰበስበው ደግሞ ብለን ያነሳነው የታክስ ቤዛችንን እናስፋ ነው። ይህ መደበኛውን ንግድ ወደ ህጋዊ መንገድ እንቀይረው ነው። እኛ የመደበኛውንም እናሳደው አላለም፣ ወደ ህጋዊ የሆነ የንግድ ስርዓት ይግባል። ህጋዊ ይሁን ነው፣ ህጋዊ ሆኖ ይስራ።
ህጋዊ ነው እስከሰራ ድረስ ማንም ሊነካው አይችልም። ህጋዊ ሆኖ እንዲሰራ የሚያደርጉ አሰራሮችን ዘርግተን ያሉ የመደበኛ የንግድ እንቅስቃሴዎችን ወደ ህጋዊ መንገድ እናምጣቸው። ይህንን ንግድ በጥፍሩ ቆሞ መስራት አለበት። ገቢ ደግሞ ይህን ፕሮጀክት ማሳካት የምንችለው የያዝነውን እቅድ ማሳካት የምንችለው የታክስ ቤዙን ማስፋት የደረሰኝ መቁረጥ ስራውን ህጋዊ በሆነ መንገድ ተግባራዊ ማድረግ አለበት ብለን በዚህ ስምምነት የከተማ አስተዳደሩ ውሳኔ አሳልፎ ነው ወደዚህ ስራ የገባነው። ከመሃላችሁ የምጠብቀው እኔ ይህን ያህል ምርት አስገብቼ ነበረ፣ ዋጋው በዚህ ነው የገዛሁት፣ አሁን በደረሰኝ ሽጥ እያላችሁኝ ነው፣ ለእናንተ ደግሞ አቅርቤ ያለሁኝ መጀመሪያ የምርቱን መጠንም ጨምሬ አቅርቤ ያለሁ መልስ አልሰጣችሁንም የሚል ሰው ቢኖር ነበር የምመርጠው። ጅምላ ንግግር ስለማያስፈልግ ማለት ነው። እድሉ ሲሰጥ እድሉን መጠቀም ያስፈልጋል። መንግስት እንዲሁ ዝም ብሎ በፊት የገባ ምርት ቢሆን የናንተን በደረሰኝ ከሸጣችሁ በኋላ የራሳችሁ ጉዳይ የሚል አይደለም። ለዚህ ማሰራር ለመዘርጋት የሚያስችሉ ሁኔታዎች ተፈጥረዋል። ለምን አልተገበርናቸው? ለምን መረጃ አልሰጠንም? ምን ስለያዘን ነው መረጃ አልሰጠንም? እንዲህ አይነት ጉዳዮችን እናንተ ካልፈታችኋቸው ማን ሊፈታቸው ይችላል? ማንስ ነው የናንተን ጓዳ ገብቶ መረጃ ሊሰጥ የሚችለው ከናንተ በላይ? ከዚህ አኳያ እንዲህ አይነት ሁኔታዎችን ብናስተካክላቸው። ብዙዎቻችሁ ስታነሱ ደረሰኝ አያስፈልግም ሳይሆን ደረሰኝ እንዳይቆረጥ የሚጠይቅ ዝንባሌ ያለው ነው። ደረሰኝ አያስፈልግም አትሉ፣ ግን መርካቶን ሰላም አድርጉት፣ አቆዩት፣ ጊዜ ስጡት፣ ጅምላውን ቅድሚያ ስጡ፣ ወይም ደግሞ አከፋፋዩን ቅድሚያ ስጡ፣ የአምራቹ ላይ እንደዚሁ የሚሉ ጥያቄዎች ናቸው የተነሱት። ተስማምተን መውጣት ስላለብን ማለት ነው። እሺ ጅምላውን ቅድሚያ እንሰጣለን፣ እየሰጠንም ነው፣ እየሰራንም ነው። አከፋፋዩ ላይ እየሰራን ነው፣ ቸርቻሪውም ላይ እንሰራለን። ሁሉም ግን ደረሰኝ መቁረጥ አለበት። ደረሰኝ ለመቁረጥ የማያስችል ሁኔታ ካለ ማስረዳት ነው እንጂ ያለበት ደረሰኝ አንቆርጥም የሚለው ሐሳቤ ተቀባይነት የለውም። በግልጽ አስምረን ነው የምንሄደው። መቼ ነው እንደዚህ አይነት ጥያቄዎችን መልስ ሰጠን ልናልፍ የምንችለው ካል እኛ እንደ ከተማ አስተዳደር እንዳመራር ፍትህ እንዳይዛባ ነው እንጂ የምንፈልገው ህግን ተግባራዊ የማድረግ ግዴታም አለብን። ይህን ደግሞ ልትፈቅዱ ይገባል። ምናልባት አንዳንዶቻችሁ ከምትሸጡት ላይ የምትሰበስቡት የምትቆርጡት ደረሰኝ እናንተም ገዢ ሆናችሁ በምትገዙበት ጊዜ ደረሰኝ መሰብሰባችሁ አይቀርም፣ ደረሰኝ መቀበላችሁ አይቀርም። ግን ለመንግስት የሚሆነውን ወደ መንግስት ፈሳሽ ሲደረግ ነው። ሁለት ነገሮችን በደንብ ለይተን መነጋገር አለብን። በአንድ ጊዜ በአንድ ከተማ ውስጥ ኢመደበኛ የሆነና ህገወጥ ንግድና ህጋዊ ንግድ ባለበት ህጋዊውን ደረሰኝ ቁረጥ እያል ህገወጡን እንደዚሁ እያለፍን የምንሄድበት ከሆነ ህጋዊው እየደከመ ነው የሚሄደው፣ መሸጥም አይችልም፣ ማትረፍም አይችልም። ለዚህ ነው ኢመደበኛውን ወደ መደበኛ ስርዓት እናስገባው እያልን ያለው። ለዚህ ነው ኢመደበኛ የሆነ የንግድ እንቅስቃሴ ከተማን ያጠፋል፣ ለአድሏዊነት በር ይከፍታል። ሄዶ ደግሞ ስርዓት አልባ የሆነ የግብይት ስርዓት እንዲሰፍን ያደርጋል። ይህንን በጋራ ልንታገለው ይገባል። የንግዱ ማህበረሰብ በህጋዊ ደረሰኝ ግብይቱን ሲያከናውን፣ መንግስት ደግሞ ያለ አድሎ ሁሉንም እኩል እያየ ችግር ያለበትን እያረመ የሚሄድ ከሆነ ተቆጣጣሪ አካላት ከሙስና በጸዳ መንገድ ስራቸውን መምራት ሲችሉ፣ ከዛ ባሻገር ደግሞ አንድ ነጋዴ ህጋዊ መብቱን ኤክሰርሳይዝ ማድረግ የሚያስችል ሁኔታዎች በመንግስት በኩል ሳይፈጠሩ ሲቀሩ ጥያቄ ሊያነሳ ይችላል። ከዚህ አንፃር በሁሉም አካባቢ ላይ የተነሱትን ችግሮች እንደኛ እንደ ከተማ አስተዳደር የንግዱ ማህበረሰብ ሰላማዊ የሆነ የንግድ እንቅስቃሴውን እንዲያደርግ ከመቼውም በላይ እንሰራለን። የትኛውንም ቴክኖሎጂ ብንጠቀም፣ የትኛውንም አሰራር ብንዘረጋ እምነት ያለው የተለወጠ ያመነ በህጋዊነት የሚያምን ነግጃ ተርፋለሁ የሚል ለመንግስት የሚገባውን የሚከፍል
ለራሱ ደግሞ አትርፎ የሚያድር እንዲሆን ከማድረግ አንፃር የተለያዩ ቢሮክራሲዎች የተበተቡትን ጉዳይ እንዲፈቱለት ከመንግስት በኩል ያለውን ትግል ሊቀጥል ይችላል። ግን ህጋዊ ስርዓቱን ደግሞ መያዝ ያስፈልጋል። ከዚህ አኳያ በደረሰኝ ላይ ምንም አይነት ድርድር የለንም። ደረሰኝ መቆረጥ አለበት። ብላክ ኤንድ ዋይት ነው የምናገረው። ደረሰኝ መቆረጥ አለበት የምንለው እኛ መደበኛውን ንግድ በዘፈቀደ እንዲመራ ፈቅደን አይደለም። መደበኛውን ወደ መደበኛ ስርዓት እናስገባለን። ለዚህ ተባባሪ ልትሆኑን ይገባል፣ ልታግዙን ይገባል፣ ልትደግፉን ይገባል። እኛም እንደ ቢሮ ወይም እንደ ከተማ አስተዳደር በየትኛውም ሰዓት አቤቱታ ያለው ሰው ለማዳመጥ ዝግጁ ነን። ገቢዎች ላይ ያነሳቸዋቸውን ጥያቄዎችም ከአቅም ጋር የተያያዙትን እንፈትሻቸዋለን። የሚስተዋሉ ችግሮች ካሉ እናርማለን። እናንተ ደረሰኝ የምትቆርጡ ህጋዊ ነጋዴ ብቻ ሁኑ። እዚሁ ጋር በተያያዘ የሚመጣ ቻሌንጅ ካለ እኛ ህግ እናስከብራለን። እናንተም የህጉን የማስከበር አካል እንድትሆኑ አደራ ማለት ነው የምንፈልገው። እጅግ በጣም አመሰግናለሁ። ምርጫን ማሸነፍ ይቻላል? በምርጫ የሽግግር አስተዳደርስ ይቻላልን? ይህን ጽሑፍ ሳቀርብ ለፖለቲካ ልሂቃን የመነሻ ሐሳብ በመሆን እንዲያገለግል በማሰብ ሲሆን በልዩ ሁኔታ ለአዲስ አበባ ብቻ ወይንም ለአዲስ አበባ ከቀሪ የኢትዮጵያ አካባቢዎች ፖለቲካ ያለው አድርጌ ሳይሆን አሁን ባለንበት የፖለቲካ ውጥንቅጥ ውስጥ ለሀገራችን መፍትሄ ሊሆን ይችላል በሚል ያቀረብኩት ጽሑፍ መሆኑን እንድትገነዘቡልኝ ስል አሳስባለሁ። አዲስ አበባ ማህበረሰብ በኢኮኖሚ በማህበራዊና በፖለቲካ በከፋ ሁኔታ እየተገለለና እየተጠቃ በሚገኝበት ጊዜ ነው። ይህ ጉዳይ በእያንዳንዱ የአዲስ አበባ ነዋሪ ህይወት ቤት ውስጥ ያለና እየኖረ ስለሆነው በማምራራት አሁን ጊዜ አልወስድም። በመሆኑም አዲስ አበባ አሁን ካለችበት ሁኔታ መስቀለኛ መንገድ በአፋጣኝ አውጥቶ ከሃይማኖትና ከጎጣ ሊወጡ ከጥላቻ የራቁና ብቃት ባላቸው የአዲስ አበባ ነዋሪዎች በመመራት ለተቀሪው የኢትዮጵያ ብርሃን የምትሰጥበት ከተማን መፍጠር አስፈላጊ ብቻ ሳይሆን አስገዳጅ ሁኔታ ላይ ደርሰናል። አሁን ባለንበት ጊዜና ሁኔታ የአስቸኳይና አደገኛ አዲስ አበባ ችግሮችን የሚፈታ የፖለቲካም ሆነ ሌላ የተደራጀ አካል ወይንም እንደ ሀገር በአገር አቀፍ ደረጃ የተደራጀና ለውጥ ሊያመጣ የሚችል ጠንካራ ኃይል ባለመኖሩ ኢትዮጵያውያን የህዝብም ይሁን የአዲስ አበባ ነዋሪ ተስፋ አስቆራጭ ሕይወት እንዲገፋ አስገድዶታል። ይህ ሁኔታ ለብልጽግና ከፍተኛ ምቹ ጉዞን ፈጥሮታል። በዘንድሮ የሰባተኛው አጠቃላይ ምርጫ ሁኔታው እንደተለመደው በጠቅላላ ወይንም በከፍተኛ ብልጫ ብልጽግና የመጠቅለል ሁኔታ ሳይታለም የተፈታ ነው። ምክንያቱም ሌሎች ብዙ ምክንያቶች እንዳሉ ሆነው የማህበረሰቡ መዳከምና ተስፋ መቁረጥ፣ ጠንካራና አማራጭ የሚሆን የተደራጀ ኃይል አለመኖሩ በዋናነት መጥቀስ ይቻላል። ይህ ሁኔታ ከ97 ምርጫ በኋላ የተፈጠረና እስካሁን እየተደራረበ መጥቶ በከፋ ሁኔታ ያለና ያላገገመ ስብራ ሲሆን የስብራት በተለይም የአዲስ አበባን ሁኔታ ከከፋ ወደ ከፋ ሁኔታ እየከተተና ነዋሪዎቿን በተጠና መልኩ በማህበራዊ በኢኮኖሚያዊና በፖለቲካዊ ጉዳዮች ኢሬሌቫንት እንዲሁም ምቹ ሁኔታ ፈጥሮ በመሆኑ ነዋሪው በራሱ ስብራት ከቀጠለና በተደራጀን በአንድነት ራሱ ለመቆም ካልቻለ አይደለም ማህበረሰቡ ታሪኩ ራሱ የመኖር ዕድል አይኖረውም። ምክንያቱም እቅዱ ከተማዋን ኢሬሌቫንት ከማድረግ ይልቅ ወደ አዲስ አበባ ነዋሪ ኢሬሌቫንት የማድረግ እቅድ ተሻሽሎ በቅንጅትና በፍጥነት እየተከናወነ ይገኛል። ስለሆነም የዘንድሮ የሰባተኛው ጠቅላላ ምርጫን እንደ ዕድል በመጠቀም ፖለቲካዊ ችግሮችን መቀልበስ አስፈላጊና ግዴታ ነው። ይህም ይቻላል። ነገር ግን ከላይ እንደገለጽኩት የአዲስ አበባ ማህበረሰብ ሆነ ቀሪው የኢትዮጵያ ማህበረሰብ ፍላጎትና ዓላማ ይዞ በተደራጀ መልኩ የሚመራ የፖለቲካ ፓርቲም ሆነ የሲቪክ ማህበር ባለመኖሩ አዲስ የተደራጀ መሪ ሊፈጠር ግድ ይላል። በመሆኑም ምርጫው ካለው ቅርበትና ኢትዮጵያ ውስጥ ካለው የፖለቲካ ምህዳር አዲስ የፖለቲካ ፓርቲ ሆነ የሲቪክ ማህበር ማቋቋም ስለማይቻል ብቸኛው አማራጭ የግለሰቦች ስብስብ የሆነ አንድ ጠንካራ ኮሚቴ ማቋቋም ነው። ኮሚቴ ማህበረሰባዊ የጋራ ዓላማ በማስቀመጥ እንዲሁም የተቀመጠውን የጋራ ዓላማ ግብ ላይ ሊያደርስ የሚችል ሁሉን አሳታፊና ሁሉን አቀፍ ስራዎች ሊያሰራ የሚችል የግቦች መዳረሻ መንገዶችን በመቀየስ ለተግባራዊነቱ አስፈላጊውን መስዋዕትነት ለመክፈል ዝግጁ የሆነ ኮሚቴ በመሆኑ ለማህበረሰቡ የመሪነትና በመጫወት የብልጽግና ፓርቲን ከአዲስ አበባ አስተዳዳሪነት በምርጫ የማንሳት አቅምን መፍጠር ነው። የኮሚቴው ዓላማ ብልጽግና አዲስ አበባ አስተዳደር በማሰናበት አዲስ የቡድን ወይንም የግለሰቦች ስብስብ ወደ አዲስ አበባ ምክር ቤት ማምጣት ሲሆን ለአንድ ዓመት ብቻ የሚያገለግልና የዚህ ቡድን ወይንም የግለሰቦች ስብስብ ወደ ስልጣን የሚመጣበት ዓላማም በአንድ ዓመት ውስጥ ዳግም ምቹና ፍትሃዊ ታማኝ ምርጫ ማካሄድ ማስቻል ነው። ባጭሩ በምርጫ የአዲስ አበባን የሽግግር አስተዳደር መፍጠር ማለት ነው። የስብስብ ከተመረጡ በአንድ ዓመት ውስጥ ድጋሚ ምቹና ፍትሃዊ ታማኝነት ምርጫ ለማካሄድ ፈቃደኛና ተፈጻሚነቱ
ከገለጹ ፓርቲዎች ግለሰቦች ውስጥ ለህዝቡ ሊታገሉ የሚችሉ የፖለቲካ አቅም ያላቸውና ቁርጠኝነት ያላቸው ግለሰቦችን በመለየት የአዲስ አበባ ማህበረሰብ በምርጫ ጣቢያ በየኮሚቴው የተለያዩ እጩዎችን ድምጹን እንዲሰጥ በማስቻል የአዲስ አበባ ምክር ቤትን ከብልጽግና ውጭ በማድረግ የሽግግር አስተዳደር የሚፈጥር ነው። የሽግግር አስተዳደር የተባለበት ምክንያትም ከመሰረቱና ከሚቋቋምበት ዓላማ አንጻር የተሰየመ ብቻ ሲሆን ይህ የህዝቡ ፍላጎትና ዓላማ እንዲሁም ለህዝብ የገቡት ቃል ኪዳን እንዲያስታውሳቸው ይረዳል። የተመረጠው የምክር ቤቱ አካል ሆነ በምክር ቤቱ የሚቋቋሙ አስተዳደር ህጋዊና በህዝብ እውቅና ያላቸው አካላት ናቸው። ምርጫ ማሸነፍ ከቻሉማ ፓርቲዎች ሆኑ ግለሰቦች ለምን ድጋሚ ምርጫ ያደርጋሉ ለሚል የሽግግር አስተዳደር ይሆናሉ ተብሎ ሊጠየቅ ይችላል። ነገር ግን እውነት እንነጋገር ከተባለ አሁን ባለንበት የፓርቲም ሆነ የግለሰቦች ብቃትና አቋም የህዝብን ድምፅ ሊያሸንፍ የሚችል አለ? ማሸነፉስ ሩቅ ስለሆነ እንተውና የአዲስ አበባ ነዋሪ የመመርጠው አለ ብሎ ተስፋ ያደረገበት ፓርቲ ግለሰቦችንስ መጥቀስ ይቻል ይሆን? የኔ መልስ አይቻልም ነው። በመሆኑም በዚህ በሰባተኛው ጠቅላላ ምርጫ በህዝብ ተቀባይነት አግኝቶ ምርጫውን ለማሸነፍ የሚችሉበት ዋነኛና መሰረታዊ ምክንያት ከተመረጡ በአንድ ዓመት ውስጥ ዳግም ምቹ ፍትሃዊና ታማኝ ምርጫ ለማካሄድ ካቀዱ ፍቃደኛ መሆናቸውን ለህዝቡ በግልጽ ከገለጹ ብቻ ነው። ስለሆነም በአንድ ዓመት ውስጥ ዳግም ምቹ ፍትሃዊ ታማኝ ምርጫ ለማካሄድ በመግለጻቸውና ለቀጣዩ ህዝብ አስተዳደር የሚመሰረትበት ሽግግር ሂደት በውጤታማነት በመፈጸማቸው በሰባተኛው ጠቅላላ ምርጫ ማህበረሰቡን የመራጭነት ተሳትፎ የሚያነቃቃና የህዝብን ድምጽ የማሸነፍ እድል በሰፊው የሚያሰፋ ሲሆን ከተመረጡም በኋላ ቃል የገቡትን በተግባር ተፈጻሚነት ሲያደርጉ የፖለቲካ ምህዳሩ የተሻለ ምቹ ስለሚሆን የማህበረሰቡ ተሳትፎ በመራጭነትም በተመራጭነትም በሰፊው በመሳተፍ ፖለቲካዊ መነቃቃትን የሚፈጥርና የተመረጡትን ግለሰቦችም ሆነ ፓርቲዎችን ለዳግም ምርጫ በሐሳብ በአባላትና በፋይናንስ ተጠናክረው የሚገኙ ከምንም በላይ ደግሞ ቃላቸውን በማክበራቸው በብቃት የሽግግሩን በማሳለጣቸው በህዝብ ታማኝነት ይገዙበታል። የሽግግር አስተዳደሩ በፓርቲዎችና በማህበረሰቡ ተቀባይነት እንዲያገኝ ከማድረግ ጀምሮ ውጤታማ የሽግግር አስተዳደር እንዲፈጠር ለማስቻል የኮሚቴዎቹ አባላት የብልጽግናን የፖለቲካ ጨዋታ የተረዱ ለህዝብ ዓላማ የሚሰሩ የፖለቲካ ስራ ላይ አቅም ያላቸውና ዓላማቸው ጽኑ አቋም ያላቸው ሊሆኑ ይገባል። ምክንያቱም በማህበረሰቡ ውስጥ ያለውን ተስፋ በታማኝነት በተጨባጭ ስራና ተግባር ለመጠገን ማህበረሰቡን ለመብቱ እንዲቆምና በምርጫ በንቃት ከተሳተፈ እስከ መብት ማስከበር ድረስ በማብቃት በመምራት እንዲሁም ተመራጭ ፓርቲዎቹንና እጩዎቹን ለህዝባዊ ዓላማ ሲባል በጋራ የሚሰሩበት የጋራ ጥምረትን በመፍጠር የተናበበና የተቀናጀ እቅድ አፈጻጸምን በመተግበር ዓላማው ተፈጻሚነት መስራት ትልቁ ዋነኛ ስራ ሲሆን በተጨማሪም ለብልጽግና የህዝብ የጋራ ዓላማው ከግብ እንዳይደርስ ከሚያደርጉ ቀጥተኛና ተዘዋዋሪ ጫና፣ አፈናዎችና የህገ ወጥ የኃይል እርምጃዎች የተጠናና አሻጋሪ አመራር መስጠት ከኮሚቴው የሚጠበቅ ነው። ኮሚቴው በአጠቃላይ ማለትም ከመገናኛ ብዙሃን ጋር፣ ከምሁራን ጋር፣ ከባለ ሀብቶች፣ ከዲያስፖራዎችና ከሌሎች የማህበረሰቡ ጋር የጋራ ዓላማ ከሚሰሩና ሊሰሩ ከሚችሉ አካላት ጋር በቅንጅት የሚሰራበትን አሰራር በመፍጠር ሁሉን አቀፍ የማህበረሰብ ተሳትፎ የሚያረጋግጥ ይሆናል። ለዓላማው ውጤታማነትም ከፍተኛ ይፈጥራል። ሌላው በዋናነት ሊጠየቅ የሚችለው ጥያቄ እንዴት ሆኖ ነው በብልጽግና ባህሪ አምባገነንነት ምርጫን ማሸነፍ የሚቻለው የሚለው ጥያቄ ነው። አሁንም ቢሆን በምርጫ ማሸነፍ ይቻላል። እውነት ነው። ምቹ ፍትሃዊና ተአማኝነት ምርጫ ብልጽግና ያካሄዳል ማለት ዘበት ነው። ነገር ግን ህዝብ በንቃት በመሳተፍ ምቹ ፍትሃዊና ታማኝ ምርጫ እንዲካሄድ ማስገደድ ይችላል። ህዝብ በቃኝ ሲል ያለውን አቅም በምርጫ 97 ብቻ ማስታወስ በቂ ነው። ለ97 ላይ የመሪ ክፍተት ውጤታማ እንደሆነ ያደረገው ሁኔታ ተምረንበት በዚህ ምርጫ ብቁ መሪዎቹን ወደፊት በማምጣት ውጤታማነቱን ማረጋገጥ ይቻላል። በአደባባይ ምርጫውን የሚያጭበረብር ከሆነ ዓለም በአደባባይ በሚያውቀው ምክንያት ወደ ውጤታማ ሰላማዊ ህዝባዊ እምቢተኝነት ትግሉ ቀይሮ ህዝቡ ነፃነቱን ያውጃል። ሊያጋጥሙ የሚችሉ ተጠባቂና ያልተጠበቁ ችግሮች እንዴት መፍታት ይገባል? አንደኛ፣ ተጠባቂ የሚባሉ ችግሮች በጥልቀት መርምሮና የመፍትሄ አማራጮችን ማስቀመጥ፣ የመፍትሄ ሐሳቦችን ከብልጽግና ሚስጥራዊ ማድረግ መቻል ሲሆን፣ ሁለተኛ፣ ያልተጠበቁ ችግሮችን በተቻለ መጠን ችግሮቹ ከመከሰታቸው በፊት በመረጃም ሆነ በተለያዩ መንገዶች ቀድሞ ለማወቅ መሞከርና መፍትሄ ማስቀመጥ። ይሁን ያልተጠበቁ ችግሮች ሲፈጠሩና ሊሰጣቸው የሚችል ግብረ መልስና ፈጣንና ውጤታማ የሆኑበት አሰራር መዘርጋት በጣም አስፈላጊ ነው። የመነሻ ሐሳብ ሳቀርብ ሐሳቡን በማቅረቤ ብቻ ልታሰር እንደምችል አውቃለሁ። ነገር ግን ያመንኩበትን ሐሳብ ለማቅረብ የመወያያና የሐሳብ ማዳበሪያ መነሻ መድረክ ፈጥሮ የመሸበል ለማደር በመወሰን የተጻፈ ጽሑፍ ነው። አሁንም ቢሆን ህዝብ ያሸንፋል የሚል
በቀው አንድነትና ብቁ መሪ ነው። አዲስ አበባ ነዋሪ በምርጫ በህጋዊ መብቱ ላይ ሬሌቫንት በማድረግ አዲስ አበባንና ኢትዮጵያን እናድን። በሄንኩ ጸጋዬ